በዋሽንግተን ዲሲ እምብርት የሚገኘውና የዓለም የፖለቲካ ማዕከል ተደርጎ የሚወሰደው ዋይት ሃውስ በአሁኑ ወቅት የከፍተኛ ድራማና የብሔራዊ ደህንነት ቀውስ መናኸሪያ ሆኗል። ፕሬዝዳንት ዶናልድ ትራምፕ የምስራቅ ክንፍ ዘመናዊ ፕሮጀክት በሚል ስያሜ የጀመሩትና $600 ሚሊዮን የሚፈጀው ግዙፍ የድግስ አዳራሽ ግንባታ በአሜሪካ ታሪክ እጅግ ጥብቅ በሆነ ምስጢር ተይዞ የቆየውንና ለከፋ አውዳሚ አደጋ መጠለያ እንዲሆን ተብሎ የተገነባውን ምስጢራዊ የኒውክሌር ምሽግ አደጋ ላይ ከመጣሉም በላይ የሀገሪቱን የደህንነት ጋሻ እርቃኑን ያስቀረ ይገኛል። ይህ ግንባታ ትራምፕ እንደሚሉት ለወደፊት ፕሬዝዳንቶች ደህንነት ተብሎ የተጀመረ ሳይሆን ይልቁንም ለበርካታ ዓመታት በቢሊዮኖች የሚቆጠር ዶላር የፈሰሰበትን በምስጢር የተገነባውን የመከላከያ መሠረተ ልማት ለጠላቶች አጋልጦ የሰጠ ታሪካዊና አደገኛ ስህተት መሆኑን የቀድሞ ደህንነት ባለሥልጣናት በከፍተኛ ስጋትና በቁጭት እየገለጹ ይገኛሉ። ጉዳዩን እጅግ አሳሳቢና አነጋጋሪ የሚያደርገው ትራምፕ ይህንን የድግስ አዳራሽ ለመገንባት የሚያቀርቡት የሕግ መከራከሪያ ዋይት ሃውስ አሁን ባለበት የዓለም አቀፍ ስጋት አንጻር ጠንካራና አስተማማኝ መጠለያ የለውም የሚል መሆኑ ነው። ሆኖም ግን እውነታው ከዚህ ድራማዊ ትረካ እጅግ የራቀ መሆኑን የሚናገሩት የቀድሞ የመንግሥት ባለሥልጣናት ከ9/11 የሽብር ጥቃት በኋላ በከፍተኛ ምስጢራዊነት ግንባታው ተጀምሮ በኦባማ አስተዳደር ዘመን የተጠናቀቀው እጅግ ዘመናዊው መጠለያ ከዋይት ሃውስ መሬት በታች በ600 ጫማ ጥልቀት ላይ ተቀብሮ እንደሚገኝ በዝርዝር ይፋ አድርገዋል። ይህ በአሜሪካ ብሔራዊ ደህንነት ታሪክ እጅግ ምስጢራዊ የሆነው ተቋም ማንኛውንም አይነት የኒውክሌር ጥቃት መቋቋም እንዲችል ሆኖ በልዩ ጥበብ የተገነባ ለበርካታ ሳምንታት የሚበቃ ምግብና የራሱ የሆነ የኦክስጅን አቅርቦት ያለው እንዲሁም ፕሬዝዳንቱና ከፍተኛ ወታደራዊ አማካሪዎቻቸው ሀገሪቱን ከአደጋ ጊዜ ማዕከል ሆነው እንዲመሩ የሚያስችል ሙሉ ቴክኖሎጂ የታጠቀ መሆኑ ይታወቃል። ይሁን እንጂ ትራምፕ ለአዲሱና ለሚያብረቀርቀው የድግስ አዳራሻቸው ሲሉ ይህንን ታላቅ ምስጢራዊ ተቋም መኖሩን ከመካድ አልፈው ግንባታውን በሚያካሂዱበት ወቅት አካባቢውን ለዓይን ግልጽ በማድረግ ለውጭ አገር ሰላዮችና ለሳተላይት ምልክት እጅግ አመቺ ሁኔታን ፈጥረዋል። የትራምፕ የግንባታ አባዜና የአስተዳደራቸው ግትርነት በዋይት ሃውስ ስር ያለውን ጥንታዊና ዘመናዊ የመከላከያ መዋቅር እንዴት እንዳናጋውና እንዳፈረሰው ስንመለከት ጥፋቱ የቴክኒክ ብቻ ሳይሆን የሞራልና የደህንነት ክህደትም ጭምር መሆኑን እንረዳለን። የግንባታው ሂደት የቀድሞውን የፕሬዝዳንት የአደጋ ጊዜ ሥራ ማስኬጃ ማዕከል ተብሎ የሚጠራውንና በሁለተኛው የዓለም ጦርነት ወቅት የተገነባውን ታሪካዊውን ባንከር ሳይቀር ለአደጋ አጋልጦታል። ይህ መጠለያ ከምስራቃዊው ክንፍ በታች 20 ጫማ ብቻ ዝቅ ብሎ የሚገኝ ሲሆን ትራምፕ በአካባቢው ላይ በወሰዱት የኃይል እርምጃና የማፍረስ ሥራ ምክንያት መጠለያው ሊፈርስ ወይንም ሊጎዳ እንደሚችል ስጋቶች ተደቅነዋል። በአሜሪካ ታሪክ የጥንቃቄ ምልክት ተደርጎ የሚወሰደው የ9/11 ጥቃት ወቅት ምክትል ፕሬዝዳንት ዲክ ቼኒ የተጠለሉበት ይህ ስፍራ ዛሬ በትራምፕ የክብር አዳራሽ ግንባታ ጩኸትና አዋራ ስር ተቀብሮ መገኘቱ ለሀገሪቱ ደህንነት ትልቅ ኪሳራ ነው። ትራምፕ ግንባታውን ለመከላከል የሚጠቀሙበት የብሔራዊ ደህንነት ካባ በውስጡ እጅግ አደገኛና የተጋነኑ የፈጠራ ምስሎችን የያዘ ጭንብል ነው። ፕሬዝዳንቱ በማኅበራዊ ትስስር ገጻቸው ላይ የሚያጋሯቸው በአርቲፊሻል ኢንተለጀንስ የተፈጠሩ ምስሎች በድግስ አዳራሹ ጣሪያ ላይ የቆሙ ታንከሮችን፣ የጦር ሰራዊትንና ዘመናዊ የድሮን ወጀቦችን ያሳያል። ይህንን ወታደራዊ ኮምፕሌክስ እያሉ የሚጠሩት ፕሮጀክት በእውነቱ ከሆነ ግን የታሪክ ቅርስ ጥበቃ ተቋማትን የኮንግረስን ሕጋዊ ቁጥጥር ለማለፍ የተፈጠረ የፖለቲካ ማጭበርበሪያ እንደሆነ በስፋት ይተቻል። ትራምፕ ግንባታውን ሕገ መንግሥታዊ ባልሆነ መንገድ ያለ ሕዝብ ተወካዮች ፈቃድ ለመግፋት የሚጠቀሙበት ይህ ዘዴ በአሜሪካ ዲሞክራሲያዊ ስርዓት ውስጥ ታይቶ የማይታወቅ የሥልጣን መባለግ መሆኑን ሕግ አውጪዎችና የሕግ ባለሙያዎች በከፍተኛ ቁጣ እየተሟገቱበት ይገኛሉ። ዳኛ ሪቻርድ ሊዮን ግንባታው እንዲቆም ትዕዛዝ በሰጡበት ወቅት አስተዳደሩ በዋይት ሃውስ ግቢ ውስጥ በማስተባበርና በአመራር ጉድለት የተፈጠረ የደህንነት አደጋ ፈጥሯል በማለት የሰጡት አስተያየት ፕሮጀክቱ ምን ያህል የአገሪቱን ደህንነት እርቃኑን እንዳስቀረውና ለጠላት አሳልፎ እንደሰጠ ትልቅ ማሳያ ነው። በሌላ በኩል የግንባታው ሂደት በምስጢራዊነቱ ከሚታወቀውና የቀድሞ መሪዎች ከገነቡት ባንከር በተቃራኒ በአሁኑ ወቅት በዓለም አቀፍ በገሃድና በግልጽ እየተካሄደ መሆኑን ሌላኛው ታላቅ ስጋት ነው። ትራምፕ ስለ ፕሮጀክቱ ዝርዝር ሁኔታ፣ ስለ ሕክምና ማዕከሉ፣ ስለ ድሮን መከላከያ ስርዓቱና ስለ ምስጢራዊ ወታደራዊ መዋቅሩ በጋዜጣዊ መግለጫዎች ላይ በዝርዝር መናገራቸው ጠላቶች የዋይት ሃውስን የመከላከያ አቅም በቀላሉ እንዲረዱትና ስልት እንዲነድፉበት በር ከፍቷል።
ቀደም ሲል የነበሩት ባንከሮች በከፍተኛ ምስጢር ሌላው ቀርቶ ለብዙ የኮንግረስ አባላትና ለአስተዳደር ባለስልጣናት ሳይነገር በድብቅ የተገነቡት የጠላትን ጥበቃ፣ የጠላትን ጥቃት ለማክሸፍ በምስጢራዊነት ላይ የተመሰረተ የመከላከያ ስልት ስለነበራቸው ነው። ትራምፕ ግን ይህንን የታረመና የተፈተነ ስልት በመጣስ የሀገሪቱን የልብ ትርታ በሆነው ዋይት ሀውስ ላይ የመስታወት ግንብ የመገንባት ያህል አደገኛ ስራ እየሰሩ ይገኛሉ። ይህ ድርጊት በአሜሪካ የደህንነት ታሪክ ውስጥ እንደ ትልቅ ክህደት የሚቆጠር ሲሆን የሀገሪቱን ምስጢር ለዓለም አቀፍ ጠላቶች በገበያ ላይ እንደ ማውጣት ይቆጠራል። የታሪክ ቅርስ ጥበቃ ተቋም ግንባታውን እንዲያስቆም ክስ ባቀረበበት ወቅት ትራምፕ ተቋሙን ከሃዲዎች በማለት መወረፋቸውና ክሱ የሀገር ደህንነትን ምስጢር እንዲወጣ አድርጓል ብለው መወንጀላቸው የራሳቸውን ስህተትና የደህንነት ክፍተት በሌሎች ላይ ለመጫን የሚያደርጉት ትርኪ ምርኪ ጥረት እንደሆነ ይነገራል። ተቋሙ በበኩሉ ትራምፕ በታሪካዊ ዋይት ሀውስ ላይ ያለ ኮንግረሱ ፈቃድ እንዲህ አይነት ሰፊና መሰረታዊ ለውጥ የማድረግ ህጋዊ ስልጣን እንደሌላቸውና ፕሮጀክቱ ከደህንነቱ ይልቅ የፕሬዝዳንቱን የግል ዝናና ፍላጎት ለማሳየት የታለመ መሆኑን በጽኑ ይከራከራል። የአሜሪካ ከፍተኛ ፍርድ ቤት የትራምፕን ይግባኝ እየተመለከተ ባለበት በዚህ ወቅት የግንባታ ቡድን 250 ሰራተኞችን በቀን 20 ሰዓት በማሰራትና በሳምንት 7 ቀን ያለ እረፍት እንዲሰሩ በማድረግ ግንባታውን ፍርድ ቤቱ በቋሚነት ከመዝጋቱ በፊት ለማጠናቀቅ የሚያደርገው የእብደት ሩጫ ፕሮጀክቱ ከሀገር ደህንነት ይልቅ የግል ግትርነትና የአምባገነንነት ውጤት መሆኑን ያሳብቃል። ትራምፕ ይህንን ግንባታን ለመጨረስ የሚያሳዩት ጥረት ከሀገር ፍቅር ይልቅ ከግል ክብር ጋር የተያያዘ መሆኑ ለብዙዎች ግልጽ ሆኗል። ጉዳዩ ይበልጥ የሚያጋንነውና የሚያሳዝነው ደግሞ የትራምፕ አዲሱ የድግስ አዳራሽ ግንባታ ቀደም ሲል የነበረውንና እጅግ ውድ የሆነውን የምስጢራዊው ባንከር መዋቅርን ሊያፈርስ ወይንም ሊያናጋ መቻሉ ነው። ለዓመታት በከፍተኛ ጥንቃቄ የተገነባውና በኒውክሌር ጥቃት ወቅት የአሜሪካ መንግስት ስራውን እንዲቀጥል የሚያስችለው ተቋም በዘመናዊው የድግስ አዳራሽ ግንባታ ምክንያት የሥራ መስተጓጎል ቢገጥመው አሜሪካ በድንገተኛ ጥቃት ወቅት የምትገባበት አዘቅት እጅግ የከፋ ይሆናል። ትራምፕ ደህንነቱ የተጠበቀ መጠለያ የለንም የሚል የሐሰት ትረካ ህዝቡንና ፍርድ ቤቱን ለማታለል መሞከራቸው የሀገሪቱን እውነተኛ የመከላከል አቅም ጥያቄ ውስጥ የሚጥልና ጠላቶች አሜሪካ ተጋላጭ እንደሆነች እንዲያስቡ የሚያደርግ አደገኛ የፕሮፓጋንዳ ሥራ ነው። ይህ ደግሞ ከአንድ የሀገር መሪ የማይጠበቅና የብሔራዊ ደህንነትን መርህ የሚጻረር ሀገርን ለጠላት አሳልፎ የመስጠት ያህል የሚቆጠር ተግባር ነው። የዋይት ሀውስ ወታደራዊ ቢሮ ዳይሬክተር ሜጀር ጄኔራል ጋርት ሆፍማን አዲሱ ግንባታና የድግስ አዳራሹ ሊነጣጠል የማይችል አንድ አካል ናቸው ብለው መከራከራቸው የፖለቲካ ፍላጎትን ከደህንነት አስፈላጊነት ጋር የመቀላቀል ደካማ ሙከራ እንደሆነ ይታያል። የቀድሞ ባለስልጣናት ግን ይህንን ክርክር ሙሉ በሙሉ ውድቅ ያደርጉታል። እንደነሱ አባባል የድግስ አዳራሽ ግንባታና የብሔራዊ ደህንነት ምሽግ ግንባታ ፍጹም የተለያዩና በተናጠል ሊከናወኑ የሚችሉ ናቸው። ትራምፕ ግን ግንባታው እንዲቆም ከተደረገ ደህንነታችን አደጋ ላይ ይወድቃል በሚል ህዝቡን በማስፈራራትና የሐሰት ስጋት በመፍጠር የግል ፍላጎታቸውን ለማርካት እየተንቀሳቀሱ ነው። ይህ ትርክት በታችኛው ፍርድ ቤት ዳኞች ዘንድ ተቀባይነት ያጣ ሲሆን ዳኛ ሊሆን ትራምፕ ራሳቸውን ግንባታውን በኃይል በመግፋት በዋይት ሀውስ ግቢ ውስጥ የደህንነት ምስቅልቅል መፍጠራቸው በግልጽ ተናግረዋል። ይህ ምስቅልቅል ደግሞ አሜሪካን ለጠላቶቿ የቀለለች ኢላማ እንድትሆን አድርጓታል። በአሁኑ ወቅት በዋይት ሀውስ ላይ የሚታየው የግንባታ ጩኸት የአንድን ታላቅ አገር የመከላከያ ግንብ እየናደ መሆኑን ብዙዎች ይስማሙበታል። ከላይ የሚያብረቀርቅ እብነበረድና በጌጣጌጥ የታጀበ የድግስ አዳራሽ ሲገነባ፣ ከታች ግን የሀገሪቱ ህልውና ወሳኝ የሆነው የኒውክሌር መከላከያ ምሽግ መሰረቱ እየተናጋ ይገኛል። ይህ ተቃርኖ በትራምፕ ዘመን የታየው ትልቁ የብሔራዊ ደህንነት ውድቀት ተደርጎ ሊወሰድ ይችላል። ፕሬዝዳንቱ ለድግስና ለክብር እንግዶች መቀበያ የሚሆን አዳራሽ ለመገንባት የሚያሳዩት ጉጉት የሀገሪቱን እጅግ ውድና ምስጢራዊ የሆኑ የመከላከያ መዋቅሮችን አጋልጠው ሰጥተዋል። ይህም የግንባታ ሂደት በታሪክ ውስጥ የሚመዘገበው እንደ ትልቅ የደህንነት ዝርፊያና የስልጣንን ያለ አግባብ መጠቀም ክስተት ነው። የአሜሪካን ህዝብ ደህንነት አደጋ ላይ የሚጥልና የወደፊት ፕሬዝዳንቶችን ህይወት ለጠላት ጥቃት ተጋላጭ የሚያደርግ አደገኛ አካሄድ መሆኑ አያጠራጥርም። ባንከሩ በ60 ጫማ ጥልቀት ላይ የሚገኝና ማንኛውንም አይነት አውዳሚ መሳሪያ መቋቋም የሚችል ሆኖ ሳለ ትራምፕ ይህ የለም ብለው መከራከራቸው ትልቅ የህዝብ ማታለል ነው። የቀድሞ ባለስልጣናት እንደሚሉት ይህ ባንከር የተገነባው እጅግ ጥብቅ በሆነ የምህንድስና ጥበብ በምስጢራዊነት ነበር። ግንባታው ሲካሄድ እንኳን አካባቢው በከፍተኛ ጥበቃ ስር የነበረና ማንም ሰው ምን እየተገነባ እንደሆነ የማያውቅበት ሁኔታ ነበር። በአሁኑ ወቅት ግን
በትራምፕ ትዕዛዝ እየተከናወነ ያለው ግንባታ ሁሉንም ነገር ለዓለም አሳይቷል። የውጭ አገር የስለላ ተቋማት የዋይት ሃውስ ምድር ስር የአቀማመጥና የመከላከያ መዋቅር በሳተላይት ምስሎችና በሌሎች ቴክኖሎጂዎች አማካኝነት ጠንቅቀው እንዲያውቁ ተደርጓል። ይህ ደግሞ በጦርነት ወቅት አሜሪካን ለከፋ ሽንፈት ሊዳርጓት የሚችል ትልቅ ክፍተት ነው። ትራምፕ ይህንን ክፍተት የፈጠሩት ለአንድ የድግስ አዳራሽ ሲሉ መሆኑ ጉዳዩን ይበልጥ ያሳዝነዋል። በተጨማሪም የግንባታው ወጪ $600 ሚሊዮን መሆኑና ይህ ገንዘብ ከየት እንደመጣ ግልጽ አለመሆኑ ሌላኛው የሙስናና የብልሹ አሰራር ምልክት ነው። ትራምፕ ገንዘቡን ከግል ለጋሾችና ከራሴ አምጥቻለሁ ቢሉም ኮንግረሱ ግን የሀገሪቱ ታክስ ከፋይ ገንዘብ ያለ አግባብ ለዚህ ፕሮጀክት እየዋለ መሆኑን ይጠረጥራል። የዲሞክራት ፓርቲ አባላት $100 ሚሊዮን በላይ የሚሆን የደህንነት በጀት ወደዚህ ግንባታ መዞሩን የሚጠቁሙ መረጃዎች እንዳሏቸው ገልጸዋል።